السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? አልহামዱሊላህ ዛሬ ደግሞ ተመልሼ መጣሁ። እንዴት ነበር ጅማ? የዛሬው ጅማ ስንት ጊዜ ሰላዋት አወረዳችሁ እና እንዴት ናችሁ? ሰላም ነው? ተኔ ጋር አልহামዱሊላህ። እስኪ ዛሬ ፎይንና የሆሱን እጋብዛችኋለሁ። እንግዲህ ዘፈንም ግጥምም እየተፈን እንዴም ደግሞ ተወዳጁ አይተነው ሰምተነው ማንጠግበው ኡስታዝ አቡበከር ተነሞላ ቤተሰቦቹ ብቅ ብሎልናል። አላህ ይጠብቀው። አላህ ሱብሃነሁ ወተዓላ ልጆቹን አላህ ያሳድግለት ይጠብቀው ኢንሻአላህ። እንዴ ማጠራጠር ያሉትን ቪዲዮ ጋብዛችኋለሁ። ተናንተ የሚጠበቀው ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እኔም የስደት እህታችሁ ነኝ። ራስ በራሳችን እኮ ብንበረታታ ራስ በራሳችን ብንደጋገፍ ማንንም ኢትዮጵያ ተቀምጦ ሴትና ወንድ እየለቀቁ በቃ ለኛ ምንም ግድ ለሌላቸው ሰዎች እነሱ ሴትና ወንድ ሆነው ብቻ ስለመጡ ሰብስክራይብ ያረጋችሁ ሼር ያረጋችሁ ተሰቅሏችኋላችሁ ሄመስ ታረጓችኋላችሁ። ግን እኔ አንድ ስደት እህታችሁ ኢትዮጵያ አበረታታችሁኝ እኔ ተከፋይ በሆን እናንተ ትደሰቱብኛላችሁ። እኔም ደስተኛ ነኝ ማለት ነውና ለልጄ ለቤተሰቦቼ ብገባ ምን ችግር አለ? አበረታቱኝ። እውነት ለመናገር ስደት ሰልችቶኛል። አበረታቱኝ ማለት ነው። እውነት ሄሎ ወንድሜ እፎይ ሰማሆይ ኢምራን እየጠራ ነው ተቀበል ወንድሜ እፎይ ሰማሆይ ኢምራን እየጠራ ነው ተቀበል ወላካሎ ሄሎ እኔ እንዴት ልርዳው? ምን ላድርግ? ይህን ነገር ማየት ፈልጋለሁ። አረ ኦርቶዶክስ ተዋህዶች፣ አረ በፈጠራችሁ አምላክ this is a very ጥሩ opportunity ነው ለእናንተ። የ19 ዓመት ህፃን ልጅ ገና አንዳንድ ጊዜ ያቀረሻል እኮ አሁንም እኮ ገና ነው እንትኑ አልወጣም በደምብ። ግን ልጁ ግን ከ2 ዓመቱ ጀምሮ መጽሐፍ እያበሉ ጥጦ አልጠባም አሉ። መጽሐፍ ነው ጥጦ ወተት አይደለም የጠጣው መጽሐፍ ነው የጠጣው ለዛ ነው ማየት እንፈልጋለን። እፎይ እኔ እንደሚመስለኝ እፎይ ፈርተሃል። ያሰልመኛል ብሎ ፈርቶ ነው። ቃል ግባ ኢምራን፣ ቃል ግባ። ከውይይቱ በኋላ አታሰልመው። ቃል ይግባለት። አሻሃዱ ብሎ ሁሴን እኮ ሞስ እኮ አውጥቶ እኮ ነበር። እፎይ እንዲህ እያለ ነበር አሻሃዱ ሊል ነበር። አይቼዋለሁ እኔ ብቻ ነኝ ያየሁት። እፎይ እኮ ኦልሬዲ እኮ ግማሽ እኮ ተዘጋጅቷል። ፍዝግ እየተዘጋጀ አይመስልም? ይሄን የኢስላም ጀግና የምታውቁት ይሄን ቪዲዮ እንዳታሳልፉት። ቪዲዮ እንዳይጠፋ በደንብ ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ እስከ መጨረሻው ተመልከቱት። ስሙን ሁላችንም ኮሜንት ላይ እንጽፈዋለን። ይህ የኢስላም ጀግና ለብዙዎቹ እስልምና ላይ ለሚቀጥፉ ሰዎች ራስ ምታት የሆነ ጀግና ሲሆን ለብዙዎቹ ወደ እስልምና የመግባት ሰበበል ሂዳያ አላህ ያደረገው ጀግናችን ነው። ዛሬ እንግዲህ በልጆች መካከል አንዱ ልጅ ሲቀር 6 እዚህ አሉ። ከትልቁ መሐመድ አልፋቲህ፣ ሁለተኛው ሙዕተሲም ቢላህ፣ ሶስተኛዋ ልዕልቲቱ ብቸኛዋ ሩመይሳ፣ እዛ ማሂር አለ፣ እዛ አሙቲ አማር ተውፊቅ። እነዚህ ልጆች እንግዲህ ያው አላህ Subhanahu Wa Ta'ala ልጆችን የአይን ማረፊያ ይላቸዋል። ዚነት الحياة الدنيا ይላቸዋል። የምድር ጌጦች ይላቸዋል። የዱንያ ህይወት ጌጦች ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ በሐዲስ ላይ በተለያየ መልኩ ለልጆቻችን ሊኖረን የሚገባው ልጆቻችንን ልንሰጣቸው የሚገባው ነገር እንዳለ ልጆች ወላጆቻቸው ላይ ያላቸው ሐቅ ሰፊ እንደሆነ
ወላጆች በልጆቻቸው ላይ ያላቸው ሐቅ ብዙ እንደሆነ ሁሉ ልጆቻችንም እኛ ላይ ብዙ ሐቅ አላቸው። ከዛም አልፎ ልጆቻችን ብዙ ጊዜ ወይ ለአኺራችን ለኛ ጠቃሚ ናቸው ወይ ደግሞ አኺራችን ማጥፊያ ናቸው። አላህ Subhanahu Wa Ta'ala የዱንያ ጌጥ እንዳደረጋቸው ሁሉ ኢነማ አምዋሉኩም ወአውላዱኩም ፊትነቱን ለኩም ይላል። ልጆቻችሁና ገንዘቦቻችሁ የናንተ ፈተናዎች ናቸው ይላል። የልጆች ፈተና ከባድ ነው። ዛሬ ብዙዎቻችን መንገድ የምንስተው ከአላህ ትእዛዝ የምንወጣው ልጆቻችን የተሻለ ደረጃ ለማድረስ ልጆቻችን ጥሩ ቦታ ላይ እናሳልፋለን ብለን በማሰብ የተሻለ ትምህርት ቤት እናስተማራለን ብለን አላህ የማይወደው የሚጠላው ተግባራቶች ወይም ደግሞ ለነሱ ስንል ብዙ ነገር ልናልፍ እንችላለን። ልጆች ሐቅ ነው፣ ጌጥ ናቸው፣ ብዙ ነገር አላቸው። ግን በዛው ልክ ደግሞ እኛ አላህን እንዲጠቅሙ አድርገን ወይም ደግሞ አላህን በሚጠቅሙበት ማንነታቸው እንዲወጡ ትልቁን ስራ የመስራት ኃላፊነት አለብን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልጆቻቸው ምን ያህል እንደተፈተኑ እናውቃለን። ነብዩን ያክል ሰው ሐሰንና ሁሴን መስጂድ ሲገቡ ጁምዓ ሰላት ላይ ኹጥባ እየኸጠቡ ቁመው እየተመለከቱ ምንድነው ያደረጉት? ኹጥባ አቋርጠው ነው ወረዱት። ኹጥባ አቋርጠው ወርደው ሁለት ልጆቻቸውን የልጅ ልጆቻቸውን ስመው ተመልሰው ወደ ሚንበር ነበር የወጡት። አልቻልኩም አሉ ረሱላህ። ቤት ስሟቸው ነው የወጡት፣ ግን መስጊድ ላይ ሳያቸው አልቻሉም። እነዚህ ልጆችን ሳያቸው አልቻልኩም ወርጄ ሳምኳቸው ብለው ይህንን የቁርአን አያት ነበር የቀሩት ረሱል ሰለላሁ ዐለይሂ ወሰለም። ሙስሊምን ነክቼ ክርስቲያን እቀጥላለሁ ማለት ኢትዮጵያ ውስጥ አይቻልም። 50% ነው አለው። እንዴት ሆኖ አይሆንማ፣ አችልም። ንጉሶች የሰጧቸው የአማራ ነገስታት ኢትዮጵያ ነገስታት የሰጧቸው ሀገር ነው። በቃ እነሱም ከየትም አልመጡ ኢትዮጵያዊ ነገር እስከ ዛሬ ድረስ አበረታቱ ብዬ ተናግሬ አላውቅም። ብታበረታቱኝ ግን በጣም አመሰግናለሁ። 3000 ገብቻለሁ። ግን ደግሞ ጉዞ ወደ 4000 ብታረጉኝ እና ብታበረታቱ ደስ ይለኛል። ጥሩ ጥሩ ነገር ይዤ እመጣለሁ። ከዚህ በኋላ አጠፋም ጥሩ ጥሩ ነገር ይዤ እመጣለሁ እና አበረታቱኝ። የመዳም ቅመሞች እንኳን እኛን ራስ በራሳችን ብዙ ሰው እየለወጥን ነው። ብዙ ሰው ሄማስ የምናደርጋቸው እኛ ነን ማለት ነው። እና አሁንም ደግሞ ራስ በራሳችን እንደጋገፍ እንበረታታ ማለት ነው ብዬ መልእክት አስተላልፋለሁ። አበረታቱኝ። እኔም የእናንተ ወት የመዳም ቅመም ተመዳም ኩሽና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ጥሩ ነገር ይዤ እንደምመጣ ጥርጥር የለውም።